ገናን አሳልፈነው መጣን በጣም በደስታ በተላ ሁሉን በዓላችንን አደረግን አይደለም እንዴ ዛሬ ደግሞ ቅዳሜን ጠብቀን ከሮብ በኋላ ተከታትለን ተመለስን በነገራችን ላይ ረጅም ጊዜ አየር ላይ ያለን በሳምንት ይሄ መስለኛል በጣም እውነት ነው እኔ አመንኩ የተግባባን ረጅም ቀናትና ሌሊቶችን ጭምር አብረን ያሳለፈን እውነት ነው ለኛ ባህሪያችንን የተያየን በዓሉን በደንብ አድርጋችሁ እንዳከበራችሁ ታስታውቃላችሁ እኛም ድምቅ ብለናል ድባቡ ደስ ይል ነበር ለቀቃችሁ ስትራፖ አሜን አይ ስትራፖ ስቱዲዮአችን ራሱ እኮ እስካሁን ድረስ የበዓሉን ድባብ አለቀቀም ቤተሰቦቻችን ራሱ ደመቅ ብለው ነው በጣም እንኳን አደረሳችሁ ከግራና ከቀኝ ስንል መጀመሪያ እንኳን አደረሳችሁ እንግዲህ በቤታቸው ሆኖ ለሚመለከቱን አለና ከግራና ከቀኝ የበዓልም ቀን ስንገልጸው ነበር በቅዳሜ ከሰዓት ከኛ ጋር ቀኑ ሙሉ ለማሳለፍ ከኛ ጋር መጥበጡትን ሁሉ በጣም አርገን ነው እናመሰግነው እንኳን አደረሳችሁ በድጋሚ ለማለት ነው አሁን ወደ ስትራፖ መሄድ እንችላለን ወደ ስትራፖ ያው በዚህ ገና በዓል ብዙ ነገር ነው ያሳለፍነው በተለይ ለኔ ገና እግዚአብሔር ይመስገን አንበሽ ተንበሽ ብሻል በስጦታ በዚህ 100 ሺህ በዚህ 50 ሺህ እግዚአብሔር ይመስገን ያንቺ ደግነት ደግሞ እንደው ብንናገር ከዚህ ጀምራችሁ ወደዚህ ውሰዱት እኔ ግን ያሳዝነኝ ቤኑን አቀለቀኩባችሁ ምን ተረፈሽ ዲነሩ በእኔ ፈርሙና ሄዱ ምን ተረፈሽ ነው ምንም አልተረፈ እኔ ደግነት ስሙን ተረፈሽ የማን አመል ነው አስቸጋሪ ሰብሊ አንተ ያብርሽ ማለት ውድድር ያለ አይመስል ይጮህብኝ ሲለኝ ውድድር እኮ ነው አብርሽ ደንግጫሉ የሱ አመል ማለት ያለ ነው ግን ይሄ ግን አይ አብርሽ ምንድነው በጣም ሞራል አለው እኔ ከሱ ጋር ነበር ፉክክሬ እሱ ተስፋ ቆርጬ ያሸናፊነት ሞራል ያሸናፊነት ሞራል አይ ትልቁ ነገር ምን መሰለሽ ሰማህ ነበር በጣም ሰማህ ነበር ግን የሆነ ሰዓት ግን አቅሞና አየትና አይ እሱ አላልኩ ነው ወደ አንተ አድካሚ ነው ማለት የግቢውን ስፋት አይተነው እኔ ያንን ሁሉ ግቢ ያረገጥንበት ቦታ የለም እና መጨረሳችን ራሱ ነው የገረመኝና ከአብርሽ እኩል መራመድ መሮጥ አይደለም መራመድ ራሱ ከባድ ነውና እየበረራችሁ ነበር እኮ የገረመኝ መጨረሻ ላይ እንዴት ነው የደረሱት ጉግል ማፕ አረጉን ቅድሚያ እነሱ የሚሄዱበት ሲሳሳቱ እኔ ወዲያውኑ አክሽን ነበር ማድረግ ኧረ ተሳስተዋል በዚህ እንሂድ ስለው እሱም ይሰማኛል ሰው ፓርትነሬ በጣም ትልቁ ነገር ግን በጣም ነበር የሚሰማኝ እኔም ሰማዋለሁ ብቻ ግን ያየንበት ነገር ትዕግስት መሰማማት ፍቅር እና እሱ ነገር ደስ ይላል ብቻ ለኔ ደግሞ አዲስ ነገር የመጀመሪያ ስለሆነ በጣም ደስተኛ ነበር ቤኑና በራሱ ደስታ እኮ ቤኑና በእውነት ትልቅ ነገር ነው ብቻውን ደስታ ነው በዓል እንዴት ነበረ ግን ዋዜማ ደስ ይለኛል ስለዚህ ዋዜማውን በደንብ ነው ያሳለፈው በዓልነቱን ስናስብ ግርግሩ ነው ደስ የሚለው ዋዜማ ሁሌ እኛ በአብዛኛው እንግዲህ የበዓሉ ቀን ሊደርስ አንድ ቀን እስኪቀረው ድረስ ስራ ላይ ነበር ያው የበዓሉ ቀን እረፍት ነው የሚሆነውና ደስ የሚል እረፍትህን ደግሞ ተሰባስበህ ሲሆን በጣም ደስ ይላልና ቆንጆ ጊዜ ነበር እግዚአብሔር ይመስገን በጣም አሪፍ ጊዜ እንዳለ የተሰሩ ፕሮግራሞች ሰዎች ጋር ደስታን ያጋቡ ናቸው ታድሶ የተሰጣቸው ሰዎች አሉ ምኞታቸውን ያጋሩ ሰዎች አሉ በጣም ብዙ ፕሮግራሞች ነው የነበሩትና ኢቢኤስን ራሱ በየሄድንበት ቦታ ሰዎች ፕሮግራሞችን እያዩ አስተያየት ይሰጡን ነበርና በተለይም ውድድሩ ሰዎች ጋር በጣም በቃ ደስ የሚል ስሜት ነው ሰማቻ ያደረገ ቦታው ሲጀምር እንድትረሳው ነው የሚያደርግህ ያለውን የኛን ነገርና እኛ ደግሞ ቤተሰባዊነታችንን ያው ሁሌም በስራ እንገናኛለን ግን በይበልጥ የሚያጠናክርልን እንደዚህ አይነት የበዓል ፕሮግራም ነውና በጣም ደስ የሚል ጊዜ በስቱዲዮም ከስቱዲዮም ውጪ የነበረን ሁሉም ነገር በጣም ደስ የሚል የገና በዓል ነበረ ሰብሊም እንግዲህ
የ110,000 ብር ባለቤት የሆነችበት በዓል ነው። አሁን ምንድነው የሚሰማው? ከተማ ግንባር መሬት የቱ ጋር ነው? የቱ ጋር ነው የሚሰጥሽ ነው? ግንባር መሬት ከቤተሰብ ጋር ተሰባስቤ ጥሩ ጊዜን ያሳልፉ። እንዳልኳቸው በጣም ድካም፣ የዚህ ወር ደግሞ ድካም ነበሩ። የኔ ስራ በደንብ ቱሪስት እየወጣን ብቻ ድካም ያለው ስራ ነበረን እስከ ማታ እና እኛ ደግሞ በዋዜማው ደግሞ የሰው ደስታ ያየንበት ነው። የቤቱ ሂደን ጊባዊ የምንሰጠው እሱ ራሱ ደስታን የሚሞላ ውስጥን እርካታ የሚሰጥ ነበርና ወደ ቤቴ ስሄድ ደስ ብሎኝ በጣም ደስ የሚል ጊዜ ነበረ። አመቱ የኔ ነበር። በጣም ደስ ይላል። ያው የቅዳሜ ከሰዓት ቤተሰቦችም በተለያየ ሁኔታ ውስጥ ነው እንግዲህ ከቤተሰቦቻቸው ጋር አሳልፈው ከበዓል በኋላ ያለው ቅዳሜ ደግሞ አያመልጠንም ብለው ስቱዲዮ ውስጥ ነው የምንመጣው ብለው መጥተዋል። እኛም ደግሞ ድባቡ እንዳይለቅ ስቱዲዮ እንደዚሁ ዲኮር እንደሆነ ነው የጠበቅናቸው። ከዛ ውጭ ደግሞ ያው ስጦታ ለገና ይሰጥ የለ እነሱም ስጦታ ይዘውልን ነው የመጡ። ባዶ እጃቸውን አይመጡ። በየሳምንቱ የሚገራርም ድምጽ ያላቸው ልጆች በተለይ ከሆነ ከቅርብ ሳምንት ወደዚህ በጣም እየመጡ ነው። ብቻ ዛሬ ያው የበዓል ሰሞን ነው። ቅዳሜ ከሰዓት እንደተለመደው የተለያዩ ፕሮግራሞች አሉን። በተለይም ደግሞ ለበዓል መሰባሰብ በራሱ በቃ ሕክምና እና መሰባሰባችን በራሱ ደስ ይላል ለማለት ነው። እንኳን ደህና መጣችሁ በድጋሚ ብለን ወደምታመጡልን ስጦታ ደግሞ እንለፋለን። በቅድሚያ እንኳን አደረሰሽ። እንኳን አብሮ አደረሰን። እስቲ ቆሚና እንተዋወቅና ሙዚቃሽን ታቀርቢልናለሽ። ስሜ ህይወት አበራ እባላለሁ። ህይወት አበራ ከየት ነው? ከአቃቂ። አቃቂ በሰቃ። አዎ ይሄ ምን አየህባት ፊቷ ላይ? ፈገግታዋ ደስ አይልም። ከጥርሷ በላይ አይኗ በጣም ይስቃል። ጸጊ ግን በእውነት ስለዚህ አንድ ታለንት ጨረሰች። አንዱን ጨርሰሻል። ምን ይዘሽ ልመጣሽ? ዘፈን ነው። የማን ነው? የሐመል ማላባትን እንኳን አደረሳችሁ የሚለው ነው። ዘፍራለን። በጣም እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልበሉላችሁ እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልበሉላችሁ ጠላው ሲቀዳ ዳቦ ሲቆረስ በአይነቱ ደሞ ሲቋደስ የዘመድ አዝማድ የጎረቤት የአገሬ ባህል ወይ ማስደሰት አመሰግናለሁ። አለቃ የተሟላ ነው የምለው። ዘፍናለች፣ ከዛ ፈገግታ ቦነስ አለ። ግን በቃ መጀመሪያ ዝም ብላ ቤተሰቦቿን እንኳን አደረሳችሁ ባቸው በዛቸው። በመጀመሪያ ቤተሰቦቼ እና በተረፈ ደግሞ ኢትዮጵያ ሕዝብ በሙሉ እንኳን ለምሕረት ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። እንኳን አብሮ አደረሳችሁ። ስለዘፈነች እድሉ ተሰጠ። አሁን ፊት ለፊት ይታይኛለሽ። ጓነር ነው ስምሽ። ባለፈው መተሽ ነበረ ታለንት አሳይተሽን ነበር። እስኪ ዛሬ ደግሞ ምንድን ነው ይዘሽልን የመጣሽ? አለባበስሽ በጣም ነው የሚያምረው። አመሰግናለሁ። ጓነር ዛሬ አምሮብሻል። ጓነሪ እስኪ መተሽ እስኪ እዚህ ጋር ስለ አለባበስሽ በጣም ነው የሚያምረው አለባበስሽ እና እስኪ ስለ አለባበስሽ አንድ ነገር ንገሪኝ። ችግር የለም። አሁን እችን የባህል ልብስ ነው ጋምቤላ። አሁን ለጋምቤላ ውስጥ 5 ብሔረሰቦች አሉ። ከነሱ ውስጥ አንዱ ነኝ። ኑዌር የኑዌር አለባበስ ነው። አሁን እነዚህ ጨሌዎች ናቸው። እችንን በእንተናው ነው በቆዳ አይደለም። አሁን በቆዳ እየተሰራ ነው የሚመስለው፣ ግን ከእንጨት ነው። እንጨቱን ትርጉም አላውቅም። እንጨቱን ስሙን አላውቅም። እችን ከእንጨት ነው የተሰራ። ይሄ ከእንጨት ነው? ከልጡ ማለት ነው። እንጨት ነው፣ ግን የሆነ ውስጥ ነገር አለ መሀል ያለው። አሁን ይሄ ከእንተናው ነው። ይሄ ጭራ በጣም ያምራል። በጣም አመሰግናለሁ። ምን ላይ የሚለበስ ነው? ምን በዓል ላይ ነው? ምን ላይ ነው የሚለበሰው? እንደዛ አይነት አለባበስ በበዓል ጊዜ ነው። በበዓል ጊዜ ነው የሚለበሰው። ብሔረሰቦች ጊዜ እችን ነው የሚለበሰው።
በጋብቻ ጊዜ የሚለብስ ነገር አለ ሌላ። ይሄ ግን በበዓል ጊዜ ልጃገረድም ምንም ነው የሚለብሰው ወይስ? ትርጉም አለው በራሱ ያላገባች ሴት እሱማ ሌላ ነው። ይሄማ የካልቸር ነው። ይሄ በቃ የካልቸር ይገባኝ። ሌሎች ታምራለች በጣም አመሰግናለሁ። እሺ ጓነር ስለሰጠሽን ማብራሪያ በጣም ነው የምናመሰግንሽ። እስኪ እዛ ጋር ሂጂና ደግሞ ግጥምሽን እንሰማሻለን። እናመሰግናለን። ሙዚቃም ያስፈልጋል። ሙዚቃማ ግድ ነው። የግጥሜ ርዕስ ጋምቤላ። አዎ ጋምቤላ ነኝ፣ ጥቁር ነኝ ቀለሜ፣ ለሰራውን ስራ ክብር ተሸልሜ፣ ቁጭ ብዬ ረጅም ነኝ እቅርና ቆሜ፣ ከእርጅና በስተቀር አላቅም ተብዬ፣ አፍና ግንባሬን ጆሮዬን ተልትዬ፣ ታስጠያለሽ ከስቶ አላቅም ተብዬ፣ መለያየት ነበረ ቱልቱሎ ግንባሬ፣ አሁን ግን ትቻለው ትምህርት በመማሬ፣ ቆንጆ ሞኛለው እኔም ለሀገሬ። መቼ ይሄን ግጥም አራተኛ ክፍል እያለሁ የጀመርኩት ስትይ ነበር አይደል? በብሔር ብሔረሰቦች ስናቀርብ እሱን አዘጋጁልኝ አስተማሪዎቼን። ከዛ እስካሁን አስታውሳለሁ ብዙም ባይሆን። አረሳሽም? እስካሁን ግን አረሳሽም። አሪፍ ነው፣ ደስ ይላል። አሁን ጋብዢ ሙዚቃውን። ነበር የገባሽው ቃል ሌላ ስትለምጂ ባንዴ የሚጣል ልብ አልቻለም አምኖ ሊቀበል ሰማዋፍሽ በሌላም ስምል ነበር ሆይ የገባሽው ቃል ሌላ ስትለምጂ ባንዴ የሚጣል ልብ አልቻለም አምኖ ሊቀበል ሰማዋፍሽ በሌላም ስምል የኔ ዓለም ብዙ አልፈን በፍቅር ታጅበን በዜማ በልብሽ በልቤ ተባብለን ማንም ሰው ሳንሰማ በድንገት ብርሃን አለምን በቅጽበት ብቀማ እድሜ በሰጠሽኝ ፍቅር ዋተንኩት በጨለማ ተኪያዬ ፊልም ማጀቢያ የጋምቤላ ሙዚቃ ጭፈራ ነው ማሳያቸው። ታሳይናለሽ? ይከፈት ሙዚቃ ወይ አምሯል ሸገኑ ማለት አሁን ያ መነቃቃት ታይቷል። ጥሩ ነው። ገራሚ ነው። ተጨፈረ እቺ ለምን እንደተደረገች አሁን ገባኝ። እያሏ ነፍስ ያላት ነው ሲንቀሳቀስ። እኔ በጣም የገረመኝ ከይቅርታ ጋር አጃቢው በጣም ባህሉን ክዋኔው ረገዳውን ታውቀዋለህ ይመስለኛል። ግን ቲያትር ስትማር ሁለገብ መሆን አለበት። ታግዛት መምጣት እራሱ ደስ ይላል። የፋዘር ቤት ነው። ፕላስ
አክብረሃት ሀጋርጋት ነው እንትን ያደረከውና እንደዚህ አይነት ነገሮች ደስ ይላሉ በጣም አመሰግናለሁ። ያ በዚህ አጋጣሚ ጋምቤላ እኔ ብዙ የቱሪስት መስህብ አለው ግን ነው በሚገባው መጠን የተጎበኘ አይመስለኝም። እኛም በቱሪስት ሳይንስ ፕሮግራም ላይ በደንብ ጋምቤላ አካባቢ መሄድ አለብን። ባሮ ወንዝ ራሱ የራሱ ታሪክ አለው ብቻው ድልድዩ ትልቅ ታሪክ አለው ማህበረሰቡ ብዙ ታሪክ አለው እና ጋምቤላ ብዙ ነገር ያለው ግን ብዙ ያልታወቀ ነው ብዬ አስባለሁ። ጋምቤላ እናመሰግናለን። በጣም ደስ ይላል። ያው የቅዳሜ ከሰዓት ከተለያየ ቦታ ደሳስ የሚሉ ልጆች ነው የመጡት። ጓነር አሁን ሁለተኛው ነው ስመጣ ግን አሁንም አስገርማናለች በጭፈሯ። ባለፈው በድምጽ ነበር በሚቀጥለውም ነይ እሺ ነይ ተፈቅዷል። የዛሬው ቅዳሜ ከሰዓት እንግዲህ የመጨረሻ ባለችሎታ አለች። ራስችን አስተዋውቂን እስኪ በደንብ። ትዕግስት ሃይማኖት እባላለሁ። ትዕግስት ሃይማኖት በጣም አሪፍ። ምን ይዘሽ ልመጣሽ? ግጥም የራስሽ ነው? አዎ። እሺ እንስማ። ወሬ የፈታው ፍቅር እዚያ በሱ ባንተ ጉያ እኛ ምናምኖች ምናምን እያሉ ምናምን ሲፈትሉ ፍንጥቅ ብርሃኔ ላይ ጉም እየበተኑ በቀጭን መንገድ ያሽክላ የሆኑ እኛ ምንትስ ሚሉ የጉስቁልናይን የረሃብ የርዛት የጥሜን ወሰልክ ካንተ ያካለሉ ውቡ ጽጌረዳይና ሰለሉ ሃሉ። እናም ፍቅሬ ይህን ጥልፍልፍ ድር እየተበተበ መሃሉን ሳውቀው ጫፉን እየሳበ ስላኔ ስላንተ ማንስ ምን አገባው ሚበጥስ ሚቀጥል ሐቁንና ማጉን ደግሎ የሚፈትል የመቃውን መውጫ ያወቀ ይመስል። እናም ፍቅሬ ጭጋግ እውነታይን በውስጡ ሸፍኖ ድር ካደራበት ከልቤ ሙዳይ ላይ ከሚተራመሰው ጭፍን ከሚያወራው ከዚህ ሁሉ ፍታይ እኔ መቃው ሚስጥር ነኝ የክርህን ነውር ለማንም አላሳይ። በጣም ይገርማል። የክርህን ሚስጥር ለማንም አላሳይ ነው መዝጊያው። ብዙ መልእክት አለው ብቻው። በጣም ጉልበት ያለው ግጥም እኮ ነው። ለምን አልሽ ይሄንን ግጥም ለምን ጻፍሽ? ለአንዳንድ ሀሜተኞች የዚህ ማጀቢያው ሙዚቃ ምንድን ነው? በሐሜት ቢላዋ ዘመኖ ያለነ ባንቺ ምክንያት ነው ሁሉም የተጣላኝ ፓምፓራም ፓምፓም ፓምፓራም ፓምፓራም ፓምፓም ፓምፓራም ፓራራራም ፓራራራም ፓምፓራም ዩኒየ ሲት ዳውን ቅዳሜ ከሰዓት እንግዲህ ከገና በኋላ ያለውን ቅዳሜ እንደዚህ አመት በዓሉ እንደቀጠለ አድርገን እንግዲህ ሞቅ አድርገን ጀምረናል። በፕሮግራሞቻችን አብራችሁን የምትቆዩ ከሆነ እስከ መጨረሻው ሰዓት ድረስ በጣም አሪፍ ጊዜ ይኖራችኋል። በክብር እንጋብዛችኋለን። አብራችሁ ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።